እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ስለ መካከለኛው ምስራቅ ነው። አሁንም ውይይታችን እና አሜሪካ እስራኤል ጦርነት ሲጀምሩ ይዘውት የነበረ ግብ አለ። እስራኤል የኢራንን መንግስት መቀየር ሪጅም ቼንጅ ነበረ። አሜሪካ ቢያንስ 3 ጉዳዮች የምታስታውሱ ከሆነ የባህር ኃይሏን እናጠፋለን፣ የአየር ኃይሏን እናጠፋለን፣ የሚሳኤል ምርቷን እንደዚሁ እናጠፋለን፣ ዩራኒየሙን እንይዛለን፣ ኦር ኒውክለር እንዳትታጠቅ እናደርጋለን የመሳሰሉ ነገር ነበር። ኢራን በሚያስገርም ሁኔታ ተኩሳ ሚሳኤሎቿን ትጨርሳለች። መጨረሻ ላይ እጅ ትሰጣለች ሲባል እንደውም ከኋላ ነው እየተኮሰች እየበረታች እየመጣች ያለችው። ባለፈው እንዳልኳችሁ ኢራን 2 አይነት ኢራን ነው ያለው። የላይኛዋ ኢራን እየተመታችን ነው፣ የታችኛዋ ኢራን ደግሞ እያመረተች ነው። አሁን ባለው ሁኔታ የላይኛው ፎቅ እየፈረሰ ነው፣ የታችኛው ፎቅ እየተገነባ ነው። ለነ አሜሪካ ለነ እስራኤልም ራስ ምታት እየሆነባቸው ያለው ይሄ ነው። በጣም መጥፎ የሆነው ደግሞ ሌላው ኢራን በተጎዳች ቁጥር አሜሪካም እየተጎዳች ነው፣ እስራኤልም እየተጎዳች ነው። ማለት ጉዳቱ በቃ ይህን ያህል ከፍለን እናጥፋታለን የሚል ብቻ አይደለም፣ እጅግ በጣም አስጊ የሆነ ጥፋት ነው ማለት ነው። ሰምታችሁ ከሆነ የእስራኤል እንግዲህ ወታደር የእስራኤል የደህንነት አቅምን ብላችሁ ውሰዱት፣ ዘሆሉ ማለት ነው። ሚሊታሪውን ብቻ አይደለም። በጣም ከመለጠጡ የተነሳ ይሄ ነገር ኮላፕስ ሊያደርግ ይችላል እየተባለ ነው። ይሄ ኮላፕስ ማድረግ መለጠጡ ብቻ አይደለም፣ በተለያዩ ግንባሮች መሳተፍን መዋጋትን ብቻ አይደለም፣ ትራውማም ይፈጥራል። እዛ ላይ የሚሳተፉት ወጣቶች ናቸው። የምታውቁት የእስራኤል ወታደሮችን አይታችሁ ከሆነ ከየቢሮ ነው የሚለቃቀሙት። አንዳንዶቹ ዩኒቨርሲቲ መምህራን ሊሆኑ ይችላሉ፣ ተማሪዎችም ሊሆኑ ይችላሉ። እንዲህ ከየትም ቦታ ሪዘርቭ ተብሎ የሚጠሩት ሱፋቸውን እያወለቁ የሚመጡ ናቸው። እና ይሄ ነገር አንዳንዴ እስራኤል አሁን ባላት እንትን የትኞቹም ዜጎቿ ወታደር መሆን ይችላሉ ብለን ብናስበም ግን አንዳንዴ ኬክና ከረሜላ ከለመድክ ወደ በረሃ ስንመጣ የሆነ ትራውማ ውስጥ የመግባት እድል፣ በዛ ነገር ተስፋ የመቁረጥ እድል፣ ወይኔ መሞቴ ነው ብለ ብዙ ነገር ስታስብ ያ በራሱ ሜንታል እንትን ዲስኦርደር ሊፈጥር ይችላል። እና ኮላፕስ ያደርጋል የሚባለው ነገር የፍሮንት መብዛት የግንባር መብዛት ብቻ አይደለም፣ እዛ ውስጥ እየተሳተፉ ያሉት ዜጎችም ወደ መሰላቸት እና ወደ ተለያዩ ጭንቀቶች፣ ትራውማዎች ሊገቡ ይችላሉ የሚልም ነው። እና የእስራኤል እንትን እያሳየች ያለችው ይሄ ነው። የአሜሪካም እንደዚሁ ከ4 ሳምንት በላይ ከሆነ አስጊ ነው። እስካሁን ድረስ የነዳጅ ዋጋ እያያችሁ ነው፣ 97 መቶ ምናምን ነው እስካሁን በዚህ መጠን ያለው። ለምንድነው 150 ያሉ ነው? ለምንድነው ክፉ ጊዜ ለማለፍ በሪዘርቭም በምንም መልክ ያላቸውን ነገር እየለቀቁ ስለሆነ ነው። ጊዜው እየከፋ ሆርሙዝ እየተዘጋ በ2 ሚሊዮን ብር ካልሆነ አላሳልፍም እየተባለ ሲሄድ ኑሮም ወይንም የዓለም ገበያም ኮላፕስ ሊያደርግ ይችላል። አሁን ኢራን የአመራር ኃይሏ እንዴት ነው? የሰው ኃይሏ እንዴት ነው? እንግዲህ እስካሁን ድረስ እንደምናየው የአርጂሲ የሰው ኃይል ነው እየተመነመነ እየተመታ እየተገደለ ያለው። ይሄ ትላንት እንዳልኳቸው የፖለቲካ እንትኑ ዊንጉ እና ሚሊታሪ ይሄ በአርጂሲ እና በባሲጅ መካከል ያለውም እሱም ብዙ አልተነካም። እና አሜሪካኖች እና እስራኤሎች እነዛ ስልጣን እንዲይዙ የሽግግር መንግስት እንዲፈጥሩ በምዕራባውያን በተለያየ ቦታ የሚገኙ ሞናርኪዎች አሉ፣ ከነሱ ጋር አብሮ እንትን እንዲሉ አይነት ነገር ከአሁኑ ኢነርጃይዝ እያደረጓቸው ነው፣ በቃ እያዘጋጇቸው ነው። ለዚህ ጥሩ ማሳያ የሆነው ምንድን ነው? የአባስ አራግቺ ጉዳይ ነው። ትላንት ነግሬያቸዋለሁ። እና የፓርላማው ስፖክስማን ማለት ነው ምን አለች እንትና ፓኪስታን እነዚህን ሰዎች አትግደሉብን፣ በቃ ከግድያ እንገላቸዋለን ዝርዝር ውስጥ አስወጧቸው ብላ ለአሜሪካ ጠየቀች። አሜሪካም እስራኤልን እንደዛ ብላ ጠየቀች። እነዚህ ሰዎች መገደል የለባቸውም ከዛ ሊስት ውስጥ አስወጧቸው የሚል ነገር አነሳች። ይሄ ምን ማለት ነው ብላችሁ ስታነሱ እጅግ በጣም ከባድ ነው አባባሉ። የኢራንን አንድነት የማፍረስ የሚሞት አለ፣ የማይሞት አለ። እና አሜሪካ የሚፈልጉት አለ እና አሜሪካ የማይፈልጉት አለ። ገባችሁ? በዚህ አግባብ ነው እንዲሄድ የተፈለገው። ከአሁኑ መስመር የማስመር የመለየት የመከፋፈል ስራ እየተሰራ ነው ማለት ነው። ብዙ ጊዜ እንደዚህ አይነት ነገሮችን አነፍንፈው የማወቅ ነገሮችን አናላይዝ አድርገው ራሳቸውን የመጠበቅ
እንትን ላይ የተካኑ ናቸው። አሁን ከ2 ሳምንት በኋላ ወይ ከሳምንት ሜቢ ድርድር ሊኖር ይችላል ፓኪስታን ውስጥ። ኢራን ያቀረበችው አለ፣ አሜሪካ ያቀረበችው አለ። ኢራን ያቀረበችው ኦልሞስት ሬዚስታንስ ነው፣ በቃ ሳይን ኦር ፋይት ነው። ወይ ደግሞ ቅድም ያልኳችሁ 4-5 ነገሮች ለምሳሌ አመራሮቻችንን መግደል አቁሚ፣ ካሳ ክፈይ፣ ሉዓላዊነታችንን አክብሪ፣ ለዚህም የዋስትና ፊርማ ስጪ፣ ፈርሚ የሚል ነው እና አሜሪካ ደግሞ ሙሉ ለሙሉ እጅ ስጪ፣ ነዳጅሽን እኛ እንቆጣጠር አይነት ነገር ነው። መሪውን እኔ ነኝ የምመርጠው ነው አሜሪካ እያለች ያለችው። ባለፈው በነገረን ትራምፕ በነገረን አግባብ ቬንዙዌላ ኢራን እንደ ቬንዙዌላ እንድትሆን ነው የምፈልገው ብሏል። ቬንዙዌላ እንዴት ናት ብላችሁ የምታስቡ ከሆነ ዴልሲ የምትባለው ሴትዮዋ ማለት ነው ጀነራሉን ቀየረችው። ሁሉ ነገር በአሜሪካ እጅ ነው። አሁን የቬንዙዌላዎች ብር በኳታር ባንክ ነው የሚቀመጠው። አሜሪካ በምትሰጠው ሊስት መሰረት ኳታር መክፍያ የምትፈጽመው። የኢራን እንትን እኔ መርጣለሁ ካለ እንደዛ ሊያደርግ ነው። ኢራኖች ግን እንደዛ አይደለም ሊመርጥ እኛ እንመርጥልሃለን ብለው ቁልፉ በእኛ ነው። ጦርነቱን እንደምንም መጀመር ትችላለህ። ጦርነቱን ግን የምናቆመው ይቁም ወይ አይቁም ብለን የምንወስነው እኛ ነን፣ አንተ አይደለም። እኛን እጅ ስጡ ተንበርከኩ የምትልበት ጊዜ አይደለም እያሉ ነው። እና ኢራኖች የተሳሳቱ አይመስለኝም። አሜሪካኖች አሁን ከአሁን በኋላ አሉኝ የምትላቸው ጠላቶችም ሆነ ወዳጆች ባወቅኩሽ ናቅኩሽ እይታ ሊመለከቷት እንደሚችሉ በዚህ ጦርነት ከሚያጋጥማት ነገር አንጻር መገመት ይቻላል። ድል ታደርጋለች ወይ? የምታደርግበት ሁኔታ ብዙ አይታይም። እንግዲህ እሽል ብላ ተሸንፋ የምትወጣ ከሆነ አወቅኩሽ ናቅኩሽ በሰፊው ይኖራል። ትንሽ በቴክኖሎጂ በኩል ያላት የበላይነት ብቻ ባለችበት እንድትቀጥል ካላደረጋ በስተቀር ባለፈው ነግራችኋለሁ። ይሄ ቺፕስ የሚባለው ነገር በዓለም ላይ እሷ ብቻ ናት፣ ሌላ ማንም ቶፕ የለም። ቻይና ናት 7 ናኖ ያላት፣ አሜሪካ 3 ገብታለች። 3 መግባት ይኸው እንደምታዩት ሶሻል ሚዲያ እሷን የያዘችው፣ ኤአዩ በብዛት እሷ ናት የያዘችው። ይህንን በመያዝ ለተወሰነ ጊዜ ዓለምን መቆጣጠሯ አይቀርም በኤአይ እና በተለያዩ ነገሮች። ይህ የቺፕስ ጉዳይ የማይክሮቺፕስ ጉዳይ የአሜሪካ የበላይነትን ያስቀጥላል፣ በኤአይም በምንም ምክንያት። በሌላ ነገር ግን ኦልሞስት ፌል እያደረገች ነው ቻይና። የኤአይ ጉዳይ ወደ 3 ናኖ ትራንትን ራሻም እንደዛ እያመጣች ከሄደች ኦልሞስት አሜሪካ እንደ ማንኛውም ሀገር የምትጠራበት የምትሆንበት ጊዜ ላይ እየደረሰች ይመስላል። ዩቲዩብን ሰብስክራይብ አድርጉኝ። ባዩ ላይ ያለ ኢማፕ 11 ብላችሁ ፈልጉኝ። አመሰግናለሁ።